የኢትዮጵያ መንግስት የኮሪደር ልማትን ለጊዜው እንዲገታና ሰዎችንም በግዳጅ እንዳያፈናቅል ተጠየቀ። እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። ጤና ይስጥልኝ ውድ የኢትዮፕ ቤተሰቦች፣ እነዚህንና ሌሎች መረጃዎችን ይዘን መጥተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው መረጃ እንለፍ። እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካው ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። የ17 ዓመቱ ኒኪታ ካስፕ፣ የ35 ዓመቷ እናቱ ታቲያና ካስፕ እና የ51 ዓመት የእንጀራ አባቱ ዶናልድ ሜየርን በመግደል ክስ ቀርቦበታል። እናትና አባቱ በአውሮፓውያኑ የካቲት 28 ነው በመኖሪያ ቤታቸው ተገድለው የተገኙት። አዲስ የወጣ ዘገባ እንደሚጠቁመው ደግሞ ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋር ግንኙነት ያለው መረጃም ይዟል። ቡድኑ ኦርደር ኦፍ ናይን ኤንጅልስ የሚባል ሲሆን ለአዶልፍ ሂትለር አድናቆት በመቸርም ይታወቃል። መርማሪዎች ታዳጊው ጸረ ሴማዊ የሆነ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሴረበት እቅድን ማግኘታቸውን የፍርድ ቤት መዛግብት አሳይቷል። መርማሪዎች ታዳጊው ጸረ ሴማዊ የሆነ ጽሑፍና እንዲሁም መንግስትን ለመጣል በሚል ትራምፕን ለመግደል ያሴረበት እቅድን ማግኘታቸውን የፍርድ ቤት መዛግብት ያሳያል። ተጠርጣሪው ሆነ ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ መደበቅና ማንነት መስረቅን ጨምሮ ሌሎች 7 ክሶችም ቀርበውበታል። ታዳጊው ለ2 ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባቱ ተገድለው ያገኛቸው። የእንጀራ አባቱ ሜየር ጭንቅላታቸው ላይ በጥይት ተመተው፣ እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት 11 መገደላቸውን የምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮክስቫገን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉም ተሰምቷል። መኪናው ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆኑ 4 ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ $14,000 መገኘቱን ምርመራው ይጠቁማል። መርማሪዎች እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናቱንና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖረው ሳይሆን አይቀርም ይላል የመርማሪዎች ሪፖርት። የፍርድ ቤት መዛግብት እንደሚያሳዩት ታዳጊው እናትና አባቱን ለመግደል ሩሲያ ከሚገኙ ሰዎች ጋር ያሴር እንደነበር ያሳያል። ባለስልጣናት እንዳሉት ተጠርጣሪው ጥቃት ለማድረስ ለድሮንና ለፈንጂ መግዣ የከፈለ ሲሆን ከጥቃቱ በኋላም ወደ ዩክሬን ለመጥፋት እቅድ ነበረው። ከሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድልና መንግስት እንደሚጥል ሲወያይ ነበር ሲሉም መርማሪዎች ጽፈዋል። ተጠርጣሪው በአውሮፓውያኑ ሚያዝያ 9 የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመነም። ታዳጊው $1 ሚሊዮን ዋስ ተጠርቶበታል። ወደ ቀጣይ መረጃችን እንሻገር። የኢትዮጵያ መንግስት ቢያንስ በ58 ከተሞች እየተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰውን ጫና መገምገም እንዳለበት ተጠቆመ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባልም ሲል ጠይቋል። ማንኛውንም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበትም ሲል አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከእነዚህም መካከል 114 ህጻናት፣
13 አረጋውያንና በአጠቃላይ 618 ተከራዮች ይገኙበታል። ከነዚህ ሰዎች ጋር ተገቢውን ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያም አልተሰጣቸውም፣ ተጎጂዎችም ካሳ አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ሕግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ይጠቅሳል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ይጠቁማል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ ጠቁሟል። ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና በለሚ ኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ የተጎጂዎች ቁጥር በትክክል ያልታወቀ ሲሆን ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉ ተጠቁሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋገራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው የከተማ መስተዳድሮች ለውይይት ጠርተዋቸዋል። ወደ 5000 ሰዎች በውይይቱ እንደተሳተፉና በግዳጅ ከቤታቸው መፈናቀላቸው ተገልጿል። በውይይቱ ላነሷቸው ጥያቄዎች ምላሽ ሳያገኙ የከተማ መስተዳድር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከ3 ቀናት በኋላ እንደሚፈርስ እንደነገሯቸው ለአምነስቲ ምስክርነታቸውን ሰጥተዋል። ሁሉም ነዋሪዎች ቤታቸው ሰነድ አልባ እንደሆነና ካሳ እንዳልተሰጣቸውም ተናግረዋል። ልጆቻቸው ትምህርት እንዳቋረጡ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜም የኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያዎችን፣ ባህላዊ ትስስራቸውን ማጣታቸውን በተለይም በሴቶችና አረጋውያን ላይ የሚያሳድረውን ጫናንም አምነስቲ አትቷል። አንድ አምነስቲ ያነጋገራቸው ነዋሪ ልጄ የአእምሮ ጤና ችግር ገጥሞታል ይላሉ። በመንግስት ተስፋ ቆርጠናል ሲሉም ያክላሉ። ሌላ ነዋሪ ደግሞ ማህበራዊ ህይወቴ ተቋርጧል፣ የአእምሮ ጤናዬም ታውኳል፣ ቤት ኪራይ መክፈል ተቸግሬያለሁ ብለዋል። ስለ ኮሪደር ልማት ያላቸውን ስጋት የገለጹት ሰዎች እስራት እንደገጠማቸውና ጋዜጠኞችም ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋች ድርጅቱ አያይዞ አንስቷል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወመ የሰብአዊ መብት ተሟጋቾች በመንግስት መያዛቸውንም ጠቅሷል። ኢትዮጵያ የፈረመችውን ሰዎች መኖሪያ ቤት የማግኘት መብታቸውን የሚደነግገው ዓለም አቀፍ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ እንዲሁም የካምፓላ ስምምነት ካምፓላ ኮንቬንሽንን ጨምሮ ሌሎችንም ዓለም አቀፍ ስምምነቶች እየተጣሱ መሆናቸውን ሪፖርቱ ይጠቁማል። የኢትዮጵያ መንግስት በግዳጅ ከቤታቸው የተፈናቀሉት ሰዎችን ሰብአዊ መብት ጥሷል ሲልም አክሏል። አያይዞም የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀልን እንዲያቆምና የኮሪደር ልማት ሰብአዊ መብት ላይ የሚያደርሰውን ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታ አምነስቲ አሳስቧል። ዓለም አቀፍ ሕግጋትን እንዲከበሩና ሰዎችን ከቤታቸው ከማፈናቀል በፊት ያሉ አማራጮች ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው። የካሳና የመልሶ ግንባታ መብታቸውም መጠበቅ አለበት ሲልም በሪፖርቱ ይገልጻል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያያዘ ልዩ ልዑክ ጉብኝት እንዲያደርግ እንዲፈቀድለትም አምነስቲ ጠይቋል። የኮሪደር ልማት በዋና ከተማዋ በአዲስ አበባ ተጀምሮ ወደ ተለያዩ የሀገሪቱ ክልል ከተሞች የተስፋፋ የመልሶ ማልማት ስራ ሲሆን በተለይ በአዲስ አበባ በርካታ ነባር የመኖሪያ አካባቢዎች ፈርሰው የተለያዩ ግንባታዎች እየተካሄደባቸው ናቸው።
በዚህ ሂደትም የከተማዋ ነዋሪዎች ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን ሂደቱን የሚደግፉና የሚያደንቁ እንዳሉት ሁሉ በኮሪደር ልማቱ ተፈናቅለው ለችግር የተዳረጉ ሰዎች በርካታ መሆናቸው እየተነገረ ነው። ጠቅላይ ሚኒስትር አብይ አህመድ ህዳር 2017 ዓ.ም የአዲስ አበባ ላይ ሁለተኛ ዙር የኮሪደር ልማት ስራዎችን በገመገሙበት ወቅት የአገር ግንባታ በሂደቱ ወቅት የሚኖሩ ሰዎች በቀላሉ ተቀብለው ተስማምተው የሚሄዱበት ጉዳይ እንዳልሆነ ጠቅሰው አሁን የሚሰራውን ስራ የሚያደንቁ ሰዎች የሚመጡት ከተማው የተገነባለት ትውልድ ሲነሳ ነው ብለዋል። በአዲስ አበባ የኮሪደር ልማት በ5 አቅጣጫዎች የሚዘረጋ ሲሆን 40.7 ኪሎ ሜትር እንደሚሸፍንም ተገልጿል። የመጀመሪያው ከፒያሳ 4 ኪሎ 8.1 ኪሎ ሜትር የሚሸፍነው ሲሆን ከ4 ኪሎ በእንግሊዝ ኤምባሲ እስከ መገናኛ ያለውና 9.6 ኪሎ ሜትር የሚሸፍነው ደግሞ ሁለተኛው አካባቢ ነው። ሜክሲኮ ሳር ቤትና ወሎ ሰፈር ሶስተኛው አካባቢ ናቸው። ከቦሌ መገናኛ እስከ ሲኤምሲ ደግሞ አራተኛው አቅጣጫ ሲሆን 10.5 ኪሎ ሜትር ይሸፍናል ተብሏል። የመጨረሻው ከቦሌ እስጢፋኖስ እስከ 4 ኪሎ 3.7 ኪሎ ሜትር የሚያካትተው ነው። ይህም የመኪና አስፋልቶች፣ ሰፊ የእግረኛ መንገዶች፣ የሳይክል መስመሮችና አረንጓዴ አካባቢዎችን ይዞ እንደሚገነባ ነው የተገለጸ። ወደ መጨረሻው መረጃችን ደግሞ ስንሻገር የእንግሊዙ እግር ኳስ ክለብ ማንቸስተር ዩናይትድ በ2 ቢሊዮን ፓውንድ ግዙፍ ስታዲየም ለመገንባት ማቀዱን ይፋ አድርጓል። ይህ 100,000 ተመልካቾች ይይዛል የተባለው ስታዲየም ከወቅቱ የክለቡ ሜዳ ኦልድ ትራፈርድ አጠገብ የሚገነባ ነው። የቀያዩ ሰይጣኖችን ባለቤት የሚጋሩት ሰር ጂም ራትክሊፍ የዓለማችንን ታላቁን የእግር ኳስ ስታዲየም መገንባት እፈልጋለሁ ብለዋል። ስታዲየሙ መቼ ነው የሚገነባው? የግንባታው ገንዘብስ ኬት ይመጣል? ስታዲየሙ ምን ይመስላል? ኦልድ ትራፎርድ እጣ ፈንታስ? ግንባታው ምን ያህል ጊዜ ይወስዳል ለሚለው እንግዲህ ማንቸስተር ዩናይትድ የስታዲየሙ ግንባታ 5 ዓመታትን ይወስዳል ይላል። ነገር ግን መሰል ፕሮጀክቶችን ለማጠናቀቅ ለወትሮ ቢያንስ 10 ዓመታትን ይፈልጋል። ክለቡ እንደሚለው ይህን ያህል ግዙፍ የሆነ ስታዲየም በ5 ዓመታት ለማጠናቀቅ የማንቸስተር መርከብ መተላለፊያን ይጠቀማል። ለወትሮ 100,000 ተመልካች የሚይዝ ስታዲየም ቆፍሮ ለመስራት 10 ዓመታት ይወስዳል። ነገር ግን ከመንግስት ጋር ተባብረን የምንሰራ ከሆነ በ5 ዓመታት ውስጥ ይጠናቀቃል ይላሉ ራትክሊፍ። ሌላው ስታዲየሙ እንዴት ይገነባል ለሚለው ክለቡ እንዳቀደው ከሆነ የስታዲየሙ ግዙፍ አካላት ሌላ ቦታ ተገንብተው በማንቸስተር ካናል በኩል በመርከብ ተጭነው ወደ ኦልድ ትራፈርድ ይመጣሉ። ራትክሊፍ እንደሚሉት በዚህ መልኩ የሚገነባ ከሆነ በፍጥነት ይጠናቀቃል። መሰል ግዙፍ ግንባታዎች የሚሰሩበት ቦታም አለ። ከዚያ በኋላ በመርከብ ወደ ተለያዩ ክፍለ ዓለማት ይላካሉ። የስነ ህንፃ ባለሙያው ኖርማን ፎስተር ደግሞ በ10 ዓመታት የሚጠናቀቀውን ግንባታ በግማሽ አሳጥረነዋል። እንዴት ነው ይህን የምናደርገው? በቅድመ ግንባታ የግንባታውን ወሳኝ አካላት በማንቸስተር ቦይ በኩል እናመጣዋለን። ግንባታው የሚጀመርበትን ቀን አስመልክቶ ግን እስካሁን ቀን አልተቆረጠም። ራትክሊፍ የግንባታው ጅማሮ የሚወሰነው መንግስት በፍጥነት ስራው እንዲጀመር ይሁንታ ሲሰጥ ነው ይላሉ። እኔ እንደማስበው መንግስት በፍጥነት እንዲጀመር ይፈልጋል። ምክንያቱም በወቅቱ ፓርላማ የስልጣን ጊዜ ሂደቱን ማየት ይሻሉ። በፍጥነት እንደምንጀምር ተስፋ አለኝ። የዩናይትድ የኦፕሬሽን ዋና ስራ አስኪያጅ ኮሌት ሮሽ እንደሚሉት የክለቡ ኃላፊዎች ከመንግስት ባለስልጣናት ጋር በቅርበት እየሰሩ ነው። የኦልድ ትራፈርድ እጣ ፈንታ ምን ይሆናል ለሚለው ደግሞ የወቅቱ የማንቸስተር ዩናይትድ ሜዳ ኦልድ ትራፈርድ እጣው ፈንታ ምን እንደሆነ እስካሁን ግልጽ ባይሆንም የመቆየቱ ነገር ግን አጠራጣሪ ነው። የስነ ህንፃ ኩባንያው ፎስተር ኤንድ ፓርትነርስ እንደጠቆመው ኦልድ ትራፈርድ ይፈርሳል። አዲሱ ስታዲየም በሚያርፍበት ቦታ ለኦልድ ትራፈርድ ቅርብ ከመሆኑ አንጻር የመፍረሱ ነገር የማይቀር ይመስላል። አዲሱን ስታዲየም ከቀድሞ አጠገብ በመገንባት የኦልድ ትራፈርድን ክብር እናስጠብቃለን ሲሉ ራትክሊፍ ተናግረዋል። ባለፈው ዓመት ኦልድ ትራፈርድ እንደማይፈርስና ለሴቶች ቡድን እንዲሁም ለታዳጊዎች ጨዋታ ጥቅም ላይ እንደሚውል ተጠቁሞ እንደነበር ይታወሳል። የዩናይትድ ዋና ስራ አስኪያጅ ኦማር ቤራዳ ክለቡ ይህን ሐሳቡን
እንደሚከልሰው ተናግረዋል። የማንቸስተር ዩናይትድ የሴቶች ቡድን በአዲሱ ስታዲየም ጨዋታውን እንዲያደርግ እቅድ አለ። ቤራዳ እንደሚሉት ክለቡ የሴቶችን ቡድን ደጋፊዎች ቁጥር በማሳደግ በአዲሱ ስታዲየም እንዲጫወቱ ለማድረግ አስቧል። አክለውም ዘመናዊ ቴክኖሎጂ በመጠቀም ስታዲየሙ ለሴቶችና ለወንዶች ቡድን እንዲሆን ተደርጎ እንዲሰራ ለማድረግም ታቅዷል ብለዋል። ሮሽ እንደሚሉት ደግሞ ቴክኖሎጂ በመጠቀም ሴቶች ግጥሚያ ሲኖራቸው አነስ እንዲል በማድረግ የተለየ የታዳሚ ስሜት መፍጠር ያስችላል። ወጪውን አስመልክቶም ክለቡ የስታዲየም ግንባታው ገንዘብ ከየት እንደሚመጣ ይፋ አላደረገም። ነገር ግን ከብድር፣ ከግል ኢንቨስትመንት፣ ከራትክሊፍ በሚገኝ ገንዘብ ሊገነባ እንደሚችል ተጠቁሟል። ቢሆንም ራትክሊፍ በከፊል ክለቡን ከገዙት በኋላ እያካሄዱ ካሉት የገንዘብ ቁጠባ ጋር ሊጋጭ ይችላል። ማንቸስተር ዩናይትድ በአሁኑ ወቅት የ1 ቢሊዮን ፓውንድ ዕዳም አለበት። የእግር ኳስ ፋይናንስ ባለሙያው ኬራን ማጓየር የቶትንሃም ስታዲየምን እንደ ምሳሌ በማንሳት ዩናይትድም ገንዘብ አያጣም ይላሉ። ቶትንሃም በለንደን አዲስ ስታዲየም ሲገነባ የወለድ መጠኑ ከ12 ሚሊዮን ወደ 46 ሚሊዮን ፓውንድ አድጎም ነበር። ነገር ግን ከስታዲየም ገቢ የሚያገኘው ገንዘብ በ72 ሚሊዮን ሲጨምር ከሌሎች አማራጮች የሚገኘው ገቢ ደግሞ በ155 ሚሊዮን ፓውንድ ከፍ ብሏል። ራትክሊፍ ከቢቢሲ ስፖርት ጋር በነበራቸው ቆይታ የገንዘቡ ነገር የሚያሳስብ አይደለም ብለዋል። አክለውም ከህዝቡ ምንም ገንዘብ እንደማይጠይቁም አሳውቀዋል። ሌላው ደግሞ ዩናይትድ አዳዲስ ተጫዋቾችን መግዛት ያቆማል ወይ ሲባል ለተጠየቁት ጥያቄ ቤራዳ እንደሚሉት ከሆነ ቡድኑን በፕሪሚየር ሊጉ ተፎካካሪ ብሎም ዋንጫ እንዲያነሳ ለማስቻል የስታዲየሙ ግንባታ ወጪ አዳዲስ ተጫዋቾችን ለመግዛት እንቅፋት አይሆንም። አክለው እንደሚሉትም ክለቡ አዲስ ስታዲየም ለመገንባት ሲል የቡድኑን መልሶ መቋቋም አይነካም። የነዚህ ክለብ ትልቁ ሀብቱ ደጋፊዎቹ ናቸው። በዓለም ዙሪያ በርካታ ደጋፊዎች ያሉት ክለብ ነው። ይህ ደግሞ የገንዘብ ማግኛ አቅም ይፈጥርልናል። ማንቸስተር ዩናይትድ የአዲሱ ስታዲየም ግንባታ 92000 የስራ ዕድሎችን እንደሚፈጥርና 17000 አዳዲስ መኖሪያ ቤቶች እንደሚገነቡም እንዲሁም ለዩናይትድ ኪንግደም ምጣኔ ሀብት 37.3 ቢሊዮን ፓውንድ እንደሚያስገኝ አስታውቋል። ስታዲየሙ ሲጠናቀቅ በዓመት ተጨማሪ 1.8 ሚሊዮን ሰዎች እንደሚጎበኙትም ይገመታል። በእንግሊዝ ግዙፉ የሆነው ኦልድ ትራፈርድ ስታዲየም 74140 ተመልካቾችን የመያዝ አቅም አለው። ነገር ግን ከቅርብ ጊዜያት ወዲህ በርካታ ቅሬታዎች እየተነሱበት ይገኛል። ውድ የዚህ ዩቲዩብ ቤተሰቦች ለዛሬ ያዝነው መረጃ ይህን ይመስላል። በቀጣይ በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።